ታዲያስ አዲስ ያዳመጣችሁ ያላችሁ ታዲያስ አዲስ ነው እንግዲህ እንደተለመደው በእናንተም ጥያቄ መሰረት በጥቆማችሁ መሰረት ምናስተናግዳቸው መረጃዎች ይኖራሉ በተለይም ደግሞ ሰሞኑን በተለያዩ ሚዲያዎች እየሰማን ያያየን እንዳለ ነው በማይናማር ያሉ ኢትዮጵያውያን ጉዳይ እስካሁን ድረስ ጥያቄ ሆኖ እንደቀጠለ ነው ያለው እኛም ደወል አድርገንላቸው እዛው ማይናማር ያሉ ኢትዮጵያውያን ለማናገር ሞክረናል ማለት ነው መስመር ላይ አሉ ጤና ይስጥልን አብሮ ይስጥልን ሰላም ናችሁ እግዚአብሔር ይመስገን አለን እንግዲህ ከዚህ ቀደም በነበረን ንግግር ስማችሁ እንዳይጠቀስ ብላችሁኛል ስለዚህ ስማችሁን ሳንጠቅስ እንቀጥላለን ማለት ነው እንግዲህ በተለያዩ ሚዲያ ፕላትፎርሞች እየሰማን ያለነው ነገር አለ በተለይም በማይናማር ብዙ በቁጥር በዛ ያላችሁ ኢትዮጵያውያን የሌሎች ዜጎችንም ጨምሮ ህገወጥ የሆኑ ነገሮች ሲከወኑባችሁ እንደነበረ እየሰማን ነው የነበረውና እስቲ ሁኔታውን አስረዱን ያው እንግዲህ ሁኔታው ምንም የተለየ ነገር የለውም እኛ መጀመሪያ ከኢትዮጵያ ስንመጣ እዚህ ያለነው ኢትዮጵያን በተጭበረበረ መንገድ ነው የመጣነው ማለትም ግማሹ አካል በደላላ ግማሹ አካል ደግሞ ቴሌግራም ፌስቡክ ምናምን በተለጠፈ አስቸኳይ አርጀንት ቫካንሲ አናውንስመንት በሚል ሰበብ ከዛ ማንነታቸው በማናቃቸው ሰዎች ኮንታክት ያደርጉናል ቪዛ ምናምን እንደዚህ ኦን አራይቫል ነው እዚህ ስመጡ የስራ ቪዛ ይታደስላችኋል ስራው ሴልስ ኤንድ ማርኬቲንግ ነው ምናምን ብለው እኛ በማናቀው መንገድ እንግዲህ ነገሩን በማፈጣጠን ወደ ታይላንድ ይወስዱናል ታይላንድ ከገባን በኋላ ኤርፖርት ላይ የራሳቸው ካምፓኒ የመደበው ሰው አለ እሱ ይቀበለናል ምናምን መኪና ይመደባል ያ መኪና መጥቶ እንግዲህ በጣም ለረጅም ጊዜ ተጉዘን ኦልሞስት አንድ ቀን የሚሆን ጉዞ ከተጓዝን በኋላ ማይናማር ወደ መንሰራበት ካምፕ ይወስዱናል ማለት ነው ያውላ ሲሆን እንግዲህ እኛ ታይላንድ ይሁን ማይናማር ይሁን እንሄደው ምንም እናቀው ነገር የለም ኦሬዲ ወደ ካምፓኒ ወደ ድርጅቱ ነው የምትሄዱ ተብለን ስለሆነ በእምነት ነው ያን ሁላ ስናደርግ የነበረው ግን እዛ ማይናማር ከገባን በኋላ የጠበቅነው ነገርና መናየው ነገር ሌላ ነው በጣም በፖሊስ የሚጠበቅ በአመፀኛ ፖሊስ የሚጠበቅ ግቢ ነው በጣም ወረስ ነው በጣም አስፈሪ ነው መውጣት አይቻልም እዛው ያሉ ነገሮች አስፈሪ ናቸው ስንሰራ በቆየንበት ጊዜ የሚሰራው እንግዲህ ያው ሁሉም እንደታወቀው የኦንላይን ስካሚንግ ስራ ነው ማጭበርበር ነው ግቢ ላይ ሲሰራ የነበረው እና የዓለምን ህዝብ ነው ቻይኖች መሪነቱ በቻይና ቦሶች የሆነ ድርጅት ነው እና ያን እንድንሰራ ተገደን ነበር የነበርንበት ቆይታ አንሰራም ያልን ሰዎች ደግሞ በጣም የተለያዩ ሰቆቃ የአካላዊና አእምሮዊ ጉዳትም ደርሶብናል የተደበደባለ ጀርባው እስኪመላለጥ ጥፍሩ የተነቀላለ ጨለማ ክፍል 3 ቀን 4 ቀን የታሰረም አለ እንግዲህ ብቻ ብዙ ፈተናዎችን አይተናል በስራ ቆይታችን ደሞዝ የሚባል ነገር አናቅም ያው ምናገለግለው ለነሱ ነው ባሪያ ምንነገዘው ለሳሞና ምናምን የሚሆን የሆነ እነሱ በአል ምናምን ሲሆን አንዳንዴ የተወሰነች ነገር በተን ያረጉልናል ከዛውጭ ምንም የተለየ ነገር የለውም እንደዚህ ሲያሰቃዩን ምናምን ቆዩ እንግዲህ እግዚአብሔር ፈቅዶ ከዛ መከራ ወጣን አሁን ከካምፓኒያችን ትንሽ ራቅ ብለው ኦልሞስት 1 ኪሎ ሜትር ሳምቲንግ የሚሆን ርቀት ላይ ነው ያለነው ተራራ ላይ ነው ካምፓኒያችን ፊት ለፊት ይታያል የነበርንበት የፖሊስ ካምፕ ነው ዲኬቢኤ ይባላል አሁን እኛ ያለንበት የሚሊታሪ ካምፕ እዛ ነው ያለነው እንግዲህ ያለንበት ሁኔታ ደግሞ እኛ እንደዚህ 2 ወር ሊሆነን ነው ኦልሞስት ይሄን ያህል ጊዜ መንቆያለን ብለን አላስብንም ነበር ግን ያው እስካሁን ምንም አይነት ምላሽ አላገኘንም በጣም እየተሰቃየን ነው ያለበት ሁኔታ ምግብ የሚባል ነገር የለም በቀን ምንም እዚህ ግባ ማይባል ምግብ በፔስታል ተቋጥሮ አንድ ያመጡልናል ሩዝ ነው እሷን እየበላን እንግዲህ በቸርነቱ እየኖርን ነው ያለነው ሌላም ስጋት እንዳለባችሁ እየሰማሁኝ ነበር በተለይም አሁን እናንተ ያላችሁበት ካምፕ የአማጽያን ካምፕ ነው የማይናማር ውስጥ ያሉ የአማጽያን ካምፕ ውስጥ ነው ያላችሁትና እነዚህ ካምፕ ውስጥ ያሉ ከናንተ ጋራ ያሉ ወታደሮችም ተመልሳችሁ ዛንድ ትሄዱ ያግባቡ ያሉት ነገርም እንዳለ ሰምቼ ነበርና እንዲህ አይነት ስጋት አለ ወይ ተመልሰው ይወስዱናል ብላችሁ የምትሰጉት ነገርስ አለ ወይ አዎ አለ ቢኮዝ ከሳምንት ኦልሞስት ሳምንት ይሆናቸዋል እኛን ሲያሰቃዩን የነበሩ የቻይና ቦሶች እዚህኛ ካለንበት ካምፕ መጣው ያው እንግዲህ ፍራቻና ዛቻ
ነገር አድርገውብን የተመለሱት ወደ ካምፓኒ ተመለሳላችሁ አይነት ነገር ብለው ሄዱት እና እኛ ደግሞ ወደዛ መልሰን መንገባበት ሞራል የለንም አንዴ ወጣናል እንግዲህ በጭነቱ ዛት መግባት መሞት ይሻላል የሚል አቋም ነው ያለን ያው ሁላችንም እዚህ እኛ ያለንበት ካምፕ ውስጥ 255 ኢትዮጵያውያን አሉ ሌሎችም የተወሰኑ የአፍሪካ ሀገራቶች አሉ ብዙዎች ወጣው ሄደዋል ወደ ሀገራቸው ገብተዋል ለዚህ የቀረነው በጣም ትንሾች ነን ሌላ ደግሞ ቢጂኤፍ የሚባል ሌላ ያማጽያን ቡድን ውስጥም እንደዚሁ 480 የሚሆኑ ኢትዮጵያውያን አሉ ስፔሻሊ እኛ ያለንበት ሁኔታ በጣም የከፋን አሰቃቂ ሁኔታ ነው ያለነው በስጋት ላይ ነው ያለነው ያው ቅድም የነገርከኝ ነበር በተለይም ካምፖቹ በታጠቁ ኃይሎች የሚጠበቁ ናቸው አጥራቸው ረጃጅም ነው ለመውጣት በጣም የሚያስቸግር ነው ውጪውን ማየት አንችልም ስትለኝ ነበርና እንዴት መውጣት ቻላችሁ ከነዛ ካምፖች ውስጥ ከዛ ካምፕ የወጣንበት መንገድ እንግዲህ ታይላንድ ዜና ወጣ ነበር የኦንላይን ማጭበርበረን ስራ አስቆማለሁ ሚል ዓለም አቀፋዊ ዜና ወጣ ነበርና በዛ ዜና ምክንያት ያን ዜና ኢንተርናሽናሊም ባልጀዚራ ቢቢሲ ላይም ለዚህ ባንኮክ ፖስትም እየተፖስተ ነበር እነዛን ዜናዎች በመናይበት አጋጣሚ ያው የብረን ምትም ነበር በጣም ተሰባስበን አንድ ላይ ወስነን ወደ በር ሄደን እንጩህ በሚል ኢትዮጵያውያን ብቻ አይደለንም ሌሎችም የአፍሪካ ሀገራቶችም ኤዥያዎችም ነበሩ ሁሉም አንድ ላይ ቦሶች ሳይውቁ በመነጋገር ወደ በሩ ኦልሞስት በሁለት ደቂቃ ሁሉም በሩ ጋር የመውጫው በር አጥርጋ የደረስንበት አጋጣሚ ነበረ እንደ እግዚአብሔር ፍቃድ ረድቶን ከዛም በኋላ አሁን ያለንበት ውጭ ላይ ያሉት አማጽያን ቡድኖች ወደ ግቢው መጡ ግቡ ተመልሳችሁ ሲባል አንገባም እኛ መውጣት ነው እንፈልግ ለሀገራችን መሄድ እንፈልጋለን ስንል በዚህ መንገድ ከዛ የወጣንበት አንግል አለ ማለት ነው ቢኮዝ ያን ዜና በማየት ነው እኛ እንደዛ አይነት ነገሮችን የወሰን ነው ማለት ነው ስለዚህ ከዚህ ጋር ተያይዞ እንግዲህ በጣም ጥንቃቄ መደረግ አለበት ብዬ ማስባለሁ በተለይ ወደ ውጭ ሀገራት ለስራ በመንሄድበት ጊዜ ጥንቃቄ በተሞላበት መንገድ ነው ማየት ያለብን ምክንያቱም እነዚህ ዜጎቻችን 2 ቀን 3 ቀን በፈጀ ፕሮሰስ ውስጥ ኢንተርቪው ተጣድፎ ነው ወደዛ ሀገር እንዲሄዱ ሲደረግ የነበረው አጣገባቸው ባሉ ደላሎች የተታለሉ አሉ ኦንላይን ላይ በጣም አስቸኳይ በሚል ማስታወቂያዎችም እንደዚሁ ተታለው እንዲህ ጉዳይ ውስጥ የገቡ አሉ አሁን አፋጣኝ የሆነ እርዳታም እንደሚያስፈልጋቸው እየተናገሩ ነው ያሉት በቶኪዮ ያለው የኢትዮጵያ ኤምባሲ እነሱን ወደ ሀገራቸው እንዲመጡ ያስተባበረ እንደሆነ በቻለው ፍጥነት እየሰራ እንደሆነ እየገለጸ ነው ያለው ማለት ነው እንግዲህ የሚመለከተው አካል ይሄንን ፕሮግራም ይሰማል እነሱ ያሉበት ሁኔታ ይሄ ነው በአፋጣኝ ወደ ሀገራቸው ማይመለሱ ከሆነ ተመልሰው ወደዛ ካምፕ ውስጥ የመግባት ስጋት ውስጥም አሉ አሁንም ያሉበት ሁኔታ በጣም አስጊ እንደሆነ ነው የገለጹልን እንግዲህ ወንድማችን ፈጣሪ ብሎ ወደ ሀገራችሁ መታችሁ ደግሞ ቁጭ ብለን ታሪክ አድርገን ይሄንን ጉዳይ እንድናወጋ ፈጣሪ ይርዳን ለሀገራችሁ መሬት ያብቃችሁ ነው እንግዲህኛ ምንለው የሚመለከታቸው አካላትም በእርግጠኝነት አፋጣኝ የሆነ እርምጃ ይወስዳሉ ብለን እናምናለን አሜን ያው እንግዲህኛ እናሳስበው የሚመለከተው አካል አስቸኳይ ምላሽ እንዲሰጠን ስንል እናሳስባለን እኛ በጣም እዚህ ያለንበት ሁኔታ በጣም መሮናል በጣም ተቸግረን ያለነው የሚመለከተው አካል የሚቻለውን ትብብርና አስቸኳይ ምላሽ እንዲሰጠን ስንል እናሳስባለን እሺ እጅግ አድርገን ነው የምናመሰግነው እንግዲህ አድማጮቻችን እንደሰማችሁት ነው ያለው በተደጋጋሚ ከማይናማር እንዲህ አይነት ነገሮች እየተሰሙ ነው ያሉት እኛም እዛው ያሉ ሰዎች ጋራ ነው ደወል ያደረግነው በተለይም በጣም በፍጥነት ምን አይነት ስራ ነው የምንሰራው እንዴት ነው የምንሄደው የሚለውን ነገር እርግጠኛ ሳንሆን የምንሄድባቸውን መንገዶች መቀነስ አለብን በአጠገባችን ባሉ ሰዎችም የምንታለልም እንደዚሁ ስላለን እዛው ውስጥም በሚያውቋቸው ሰዎች ተታለው እንዲህ አይነት ሁኔታ ውስጥ የገቡ አሉና አድማጮቻችን ጥንቃቄ ያድርጉልን እንዲሁም የሚመለከታቸው አካላት ደግሞ እነዚህን ሰዎች ወደ ሀገራቸው እንዲመጡ አፋጣኝ የሆነ ምላሽ ተሰጡናላችሁ ብለንም ተስፋ እናደርጋለን ፈጣሪ ወንድሞቻችንን እህቶቻችንን ለሀገራቸው አፈር ያብቃልን ምኞታችን ነው ታዲያስ አዲስ ይቀጥላል ታዲያስ አዲስ